ብሩኬና ሀይሚ ይታረቁልን። የብዙ ሰው ስም እየተጠራ ነው። ወንድሞቹስ፣ ጓደኞቹስ ጆሲ እንኳን እንደው ምን ነው ዝም አለ አስተራቂ ነው ተብሎ የብዙ ሰው ጥያቄ ነው። እነዚህ ልጆች እንዲታረቁና ሰላም እንዲሆኑ ከፈለጋችሁ እኔና እናንተ የምናደርገው ነገር አለ። መፍትሄው ከኛ ነው ያለ ጋይስ። እነዚህ ልጆች እንዲታረቁ ከፈለጋችሁ መፍትሄው ከኛ ነው። መፍትሄው ምንድን ነው? እስኪ ንገሪን። እኛማ ቢታረቁ በጣም ደስ ይለናል። ኮሜንት ከመጻፍ ውጭ እኛ ጋር ምንም አይነት መፍትሄ የለም ልትሉ ትችላለ። ግን አለ እናንተ ያልታያችሁ እኔ የታየኝ መፍትሄ አለ። ሌላ ደግሞ ዳኒ ማለት ነው። ወይኔ 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 ብሩኬ ትናንት ላይ የቀሩትን ጥርሶቹን ሊያረጋግፍ ቤቱ መሄድ። ከዛ በኋላ የዳኒ ጓደኞች እንደ ራስ አጥሚቱንም ገንፎውንም እያሉ ከበብ አድርገውታል። አንዱ ሶፋ ላይ፣ አንዱ መሬት ላይ፣ አንዱ ኩርሲ ላይ ተቀምጠው ከበብ አድርገው እንደ ጫጩት እቅፍ አድርገው። ዳኒ የዶሮ ጫጩት ነው የሚያስረው። ጓደኞቹ ደግሞ እናትየው የምታቅፋቸው ልክ እንደዛ ከበብ አድርገውት ብሩኬ በየት ይሰንዝር የቀሩትን ጥርሶቹን አረጋግፋለሁ ብሎ ነበር ይሄድ። እንደው ሀይሚን ይቅርታ ልጠይቅ ብሎ ሸውዷት ሀይሚ በጭንቀት እንደው ነፍሷ ውጥት ልትል ነበር። ነፍሷ ውጥት እኔ ልጨነቅልሽ የኔ ውድ የኔ ቸኮሌት ፊቷ ሁሉ ጥቁርቁር ነው ያለውና ብሩኬ የቀሩትን ጥርሶች ካላራገፍኩ አላርፍም አለ። ወይኔ ወንድሜ ታው እንጂ እኔ ለአንድ ጥርሱ ዋጋ ካልኩሌት እያረኩ አሁን 32 ጥርስ አርግፈ ያን ሁሉ ጥርስ ልታስተክል ነው? በፈጣሪ ስም ሊያራግፍለት ነበር ሄደ የቀረውንና እንግዲህ ጓደኞቹ እየተንከባከቡት ነው። አረ ሶሲ ታይቴ የስተዛሬው ጓደኝነሽ እንዲው እዛ ወርልድ ሽልማት ቲክቶክ ላይ እንኳን አቅፎሽ ፌመስ አድርጎሽ እዛ አብርሽ እየተንጎራደች እንዲው ስለዛ እንኳን እንዲው መተሽ አጥሜትም እንዲው ምንም ነገር አይደረግም አይጠየቅም። እንዲው ሶሲ ግን ማለት ይሉን ታቢስ ነሽ በእውነት። ሀይሚ እንኳን እየተመላለሰች ነውና ዳኒ ወይኔ እንኳን ፈጣሪ ያወጣው እንድማለም ወይኔ ማረጋግፈው ብዬ ነበር። እንደው ብሩኬ እንደው ትራሱን ሲያነሳ እንደው ላይ ተከመረበት ብዬ ነበረ። ወይ ብሩኬ እንደዚህ አደገኛ ሰው ነው እንዴ? እኔ እኮ ይሆንክ ብቻ አላቅም። ለማንኛውም ዳኒ እንኳን እግዚአብሔር ማረህ የቀሩት ረገፉ ብዬ ነበር ነው የሚጨነቀኝ። እንዴት ናችሁ? ደህና ናችሁ የኔ ወዶች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ካች ብያለሁ። ሰብስክራይብ አድርጉኝ ብያችሁ ነበር ትናንትና። ከአንቺ ምን ልንማረባከኝ ሰብስክራይብ የምናደርገው አላላችሁም? አይ እናንተ እኮ በቃ ማሽቃበጥ ነው ስራችሁ አይደለ? ትንንሽ ሴቶቻችሁን ማበረታታትማ አታውቁም። ወዳለው ነው እንትን የምትሉት። እሺ አታድርጉ፣ ተውት አታድርጉ። ልትለመኑ ነው እንዴት? ታለመናችሁ ነው እንዴ? ወዳችሁ ነው የምትከታተሉኝ? ታዲያ ለምን ታዩኛላችሁ? ታዲያ ከኔ ምንም ካላገኛችሁ እኔን እየሰማችሁ የምትቃጠሉ ለምንድን ነው? ቆይ አትናደዱ የኔ ውዶች፣ አትናደዱ። የዩቲዩብን ጸባይ አታውቁም መሰል እናንተ። መናደድ የለባችሁም ዴ ወይ ጉድ። እናላችሁ ምን ልላችሁ ፈልጌ ነው፣ ብሩኬ ትናንትና እዛ ቤት መሄዱ ትክክል አይደለም እንዴ? እኔ በጣም ነው ድንጉጥ ያልኩት። እንደው ቤት ሊሄድ ነው ሲለኝ ትክክል አይደለም፣ ትልቅ ስህተት ነው። ስህተት ሊሰራ ነበር። እንደው እግዚአብሔር ነው ያወጣው። ጥርሶቹን አረጋግፎ ይሄ ልጅ እስር ቤት ሊወረወር ነበር። በአንድ ጥርስ ይቀላል። 32ቱ ቢረግፍ ደግሞ ምን ሊሆን እንደሚችል አስቡት። ዳኒ አላረፈም። እዛም ተቀምጦ እያሞጠሞጠ ነው። ፊት ይላል። አንዴ ይነሳል፣ አንዴ ይቀመጣል፣ አንዴ ወደ ኋላ ይዘራል፣ አንዴ ወደፊት። እየፈራም ይመስላል። ግን ደግሞ ወንድ ለመምሰል በሀይሚ መተህቤ ነው። ወይኔ አልችልም እፈራለሁ አትልም እንዴ አንተ? ምን ሆነ ነው? ሀይሚን ገና ትናንት አይተሃት ድክመት የሷ ናት። ተው ዳኒ ተው፣ ያላቅማት ትንጠልጠል ብያለሁ ብዙ ጊዜ ተው። ሀይሚ ጋር ምን ወሰደ? ቆይ ምን ወሰደህ ነው? እኔ እኮ በድክመቴ ነው የመጣህብኝ። ሀይሚ ድክመቴ ናት። በፈጣሪስ ያናድዳል እኮ እናንተ ያናድዳል። እና እንደዚህ ሲል እውነት ነው አራግፈጣለው እንደው እንዴ ሰው እንዴት ያላቅሙ የሰው ሚስት ላይ ፊት ይላል። አራግፈጣለው እውነቴ ነው። በሀይሚ ማለት የለበትም። ሀይሚ እህትናት ገባ ፎንቃ ገባልኝ ብሎ ደግሞ ነገ መምጣቱ ስለማይቀር ዝም ካለው ድክመት የሷ ናት። ረበለው ስንት አመት የሚያውቃት የሆነ ፍቅረኛው ለሶሲ ለምን እንደዚህ አትከራከርላትም? ለሶሲ ለምን አትከራከርላትም? የቀመስከውን አውልቀት ላይ ወደ አልቀመስከው እየሄድክ ነው መሆን አለበት። ሀይሚ እንደዛ አይነት ነገር አይላትም። አባቴ አራክፋ ነው የምጥልሷ ራሱ እንዴ። ጥንቃቄ አድርግና ዳኒ ያላቅማ አሁንም ቢሆን እየተንጠራራ ነው። እውነቴ ነው። ያላቅማ አፍህን አሳርፈ ህመምክን አስታም፣ ጥርስህን አገግም። መጀመሪያ
አሁን የቀሩት እንዲጨረሱልን ነው እንደዚህ የምታሞጠው። እኔ እኮ ዳኒ እኮ ግራ ገባኝ ጋይስ። እኔም አስተያየት መሰጠው እንደ ድራማው ነው በነገራችን ላይ። እና አሁን ሀይሚና ብሩኬ ይታረቁ እያላችሁ ነው ብዙዎቻችሁ። ወንድሙ ለምን አያስታርቀውም? ጆሲስ፣ ፍፄ፣ ሀሰን ሁሉም ሰው እየተጠራ ነው። የሀይሚ ወንድሞችም ተጋደሉ እኮ ብሩኬ አደጋ ውስጥ ሊገባ ነው እያላችሁ ትገኛላችሁ። አይ የኔ የዋሆች፣ እንደናንተ አይነት የዋህ እኮ የለም በእውነት። የሚያስጨንቅ ስንት ነገር ሞልቶ በማያስጨንቀው ሲያስብ የሚያደርሰው ጭንቅላቱን ቢዚ የሚያደርግ ቢዚ መሆን በሌለበት ሰዓት ቢዚ መሆን የሚፈልግ እኮ እንደ ማዳም ቅመሞች ያለ የዋህ የለም በእውነት። የኔ የዋሆች፣ የኔ ቅኖች፣ ላድንቃቸው ብዬ ነው እኔን ጨምሮ ማለት ነው። ይህ ማዳም ቅመሞች የምትይ አንቺ የመንግስት ሰራተኛ ነሽ እንዴ? አርፈሽ እንትበትሽን እጠቢ። እሰይ እሰይ እሰይ። ማን አላጥብም አለ? በደንብ ነው የማጥበው። ገንዘብ እስከሚያስገኘኝ ድረስ ስራ ሳልንቅ ቀላል አጥባለሁ። አጥቤ ስጨርስ ደግሞ ዩቲዩብ ፈታፍታለሁ። ተግባባን አይደለ? እና ይታረቁ እያላችሁ ነበረ። ይታረቁ፣ በደንብ መታረቅ አለባቸው። ግን እንዲታረቁ እኛና እናንተ ልናግዛቸው ይገባል። እንዴት አትሉም እንዴ? እንዴት የኔ ውዶች፣ ከምትጨነቁ ማታ ማታ ጭንቅላታችሁ እስከሚፈነዳ ስትጨናነቁ ከምታድሩት ለምን የሆነ ነገር አገዝ አናደርጋቸውም? ምን መቼም ጭንቅላታችሁ ለሚመጣው ላይ ገንዘብ ነው አይደለም? ገንዘብ አይፈልጉም። እና እኛ ማገዝ ያለብን ነገር አንድ ነገር አለ። ይሄ ድራማ እንዲያበቃ፣ ጭቅጭቅ እንዲያበቃ፣ ንትርክ እንዲያበቃ፣ ሰላማዊ ሮማንቲክ ፍቅር ከፈለጋችሁ፣ ስኬት ከፈለጋችሁ ምን ታደርጋላችሁ? ሀይሚዬን 200 ሺህ አስገባት። ሀይሚ 200 ሺህ መግባት አለባት። ሰብስክራይብ የነማዳም ልጆችን ሰብስክራይብ አስደርጉ፣ ሼር አድርጉ። ቀጥሎስ ዳኒ ሮስትን 100 ሺህ አስገቡ። 100 ሺህ አስገቡት። 100 ሺህ ይግባ። ብሩኬስ 250 ሺህ አስገቡት። 250 ሺህ። እነዚህ ልጆች ያቀዱት ይህን ድራማ ለምን ይመስላችኋል? ሀይሚን 100 ሺህ 200 ሺህ ለማስገባት፣ ዳኒን 100 ሺህ ለማስገባት፣ ብሩኬን ደግሞ 250 ሺህ አልፎም ወደ 300 ሺህ ለመግፋት የተጀመረ ድራማ ነው። ይህ ስላችሁ በጣም አዝናለሁ። ምክንያቱም ብዙ ሰዎች እውነት ነው እያላችሁ እየተናደዳችሁ ስለሆነ። የምን እውነት አመጣችሁብኝ? ማን ነው እንዴት ነው ቤቱ ሄዶ ሰው ግቢ ገብቶ ሊመታው ሲዝትበት ዝም የሚል ይመስላችኋል እንዴ? ጓደኞቹ ዝም ብለው የሚያዩ ይመስላችኋል እንዴ? እኔ ደስ የሚለኝ ነገር ለብሩኬ የተሰጠው ገጸ ባህሪ ኦ ማይ ጋድ፣ በጣም ደስ የሚል ገጸ ባህሪ ነው የሰጣችሁት በነገራችን ላይ ማለት ነው። እንደዚህ ነው። ክብራችሁን ጥላችሁ አትሩ። አሁን ዳኒ ተዋረደ፣ ለድራማ ብሎ ተዋረደ፣ ወንድነቱን አጣ ነው የምላችሁ። ከዚህ በኋላ እንዲሁ ሶሲ ብትሄድ ሌላ ሚስት እንዴት ነው የምታገባው? ድራማ ቢሆንም ነገር ግን ወንድነቱን ነው ያጣበት። ዞሮ ዞሮ ዳኒ እንደዚህ ተዋርዶ ጥርሱን ረገፈ ተብሎ ብዙ ነገር ተብሎ እኛ እየዛትንበት፣ አንዴ ኩርንችት፣ አንዴ ጉጥባ፣ አንዴ ጉንቻቸር ያላልነው ነገር የለም። ይሄ ሁሉ የስድብ ናዳ ወርዶበት 100 ሺህ ካልገባ በጣም ያሳዝናል። ካልገባ ሲጀመር ድራማ አያቆምም። ገና ብሩኬን አስደበድባለሁ ይላል፣ ከሱ ወረቀት ያመጣ፣ ብዙ ድራማ ይቀጥላል። ስለዚህ ድራማው እንዲቆም ሮማንቲክ ከፈለጋችሁ ሰብስክራይብ አድርጓቸው። ሀይሚን 200 ሺህ አስገቡት፣ ዳኒን 100 ሺህ አስገቡ፣ ብሩኬን ወደ 250 ሺህ አስገቡ። ከዛ በኋላ ይሄ ጭቅጭቅ ያበቃል። በቃ እኔ እውነት እንምላችሁ እንደዛ ነው። ጭቅጭቅ ካልፈለጋችሁ እንደዛ አድርጉ። ከዛ ውጭ እንደ ድራማው አስተያየት ስንሰጥ ብሩኬ የእውነት ቢሆን እዛ ቤት ሄዶ እንዴት ነው ሰው ቤት ገብቶ ሊደባደብ የሚችለው? እናንተ ሞኝ ናችሁ እንዴ? ዳኒን ጓደኞቹስ እንዴት ነው ብሩኬ በዛ አጋጣሚ ሲሄድ እንደ ራስ እንደወለደ ሴት ሲጠብቁት ነው እንደሚውሉ? ሁሌ ብሩኬ ሲገባ ሀይሚም ስትሄድ ጓደኞቹ ሰብሰብ ብሎ ነው የሚያገኙት። አሁን ትናንትና ብሩኬ በድንገት ነው ሄድኩ አለ። እንዴት ነው ጓደኞቹ እዛ ተሰብስበው የጠበቁት? ምንድነው ቪዲዮ እንሰራለን በቃ እንደዚህ ተመካክረው ነው እየሰሩት ያሉት። ሲጀመር ሀይሚዬ ቡራ አልተጣሉም ሲጀመር ማለት ነው። ሲቀጥል ሶሲ በስራ ስለማትፈልግ ይሆናል ማስታወቂያ ምናምን ስለምትሰራ እንጂ ሶሲም ቢሆን ብትሰሪ ጥሩ ነው። 50 ሺህ እንዳስገባሽ ነበርና እንግዲህ ለብሩኬ የተሰጠው ገጸ ባህሪ አግሬሲቭ ነው እንጂ ብሩኬ ዝም ብሎ ሰው ቤት እንደዚህ ዘው ብሎ ሄዶ ሰውን አይደበድብም። እንደዚህ አይነት ባህሪ የለውም። ስርዓት እና የሌለው ሰው አይደለም። ግን እንደ ድራማው ገጸ ባህሪ ነው። ብሩኬ እየተጫወተ ያለው ገጸ ባህሪ ነው እንጂ እንደዚህ ሰው ቤት ሄዶ የሚደባደብ ሀይሜንም እንደዚህ የሚያመናጭቅ ምናምን አይደለም። ስነ ስርዓት ያለው ሰው ነው። ሰውን ያከብራል። ካልነኩት አይነካምና
ያው ድራማው እንዲቆም ከፈለጋችሁን ያልኳችሁን ነገር አድርጉ። ከዛ ውጭ ግን አታለቃቅሱ፣ አታነፋርቁ ምናምን በቃ ስራ እየሰሩ ነው ይስሩ። ጎበዝ አንበሳ ብያቸዋለሁ።